የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልን አድማጮቻችን፣ ዛሬ ሰኞ መጋቢት 22 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 22 ቀን 2013 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ያለፈው እሁድ መጋቢት 21 ቀን የተከበረውን የረመዳን በዓል ምክንያት በማድረግ ለሙስሊም ወገኖቻችን ኢትዮጵያውያን እንኳን ለኢድ አልፈጥር በዓል አደረሳችሁ እንላለን። ኢድ ሙባረክ። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ሚያዝያ 19 ቀን 2015 ዓመተ ምህረት በፍኖተ ዴሞክራሲ ተላልፎ የነበረውን ሀተታ ለግንዛቤ ይረዳ ዘንድ እንዳይረሳ ለማስታወስ እናቀርበዋለን። ርዕሱ መምጫውን ያላወቀ መድረሻውን ይስታል የሚል ነው። በመጨረሻም ማን ያውራ የነበረ በኢህአፓ ተከታታይ የተዘጋጀ ከቀረበው ጽሑፍ ክፍል 13 በጥያቄና መልስ የቀረበውን ትንታኔ ለዛሬ የቀነጨብነውን አሰምተን የዝግጅታችን ፍጻሜ ይሆናል። ይህን በጥያቄና መልስ የቀረበውን ትንታኔ በሚቀጥሉት ቀናት ሙሉውን እናቀርበዋለን። ለመርጦ አልቃሾች ቦታ የለንም ሲሉ የፋኖ አመራሮች ገለጹ። ከኢህአዴግ ብአዴን አዴፓ እስከ ብልጽግና ሲያገለግል ሲያፈናቅል ሲያዋርድ ለከረመ ከንቱ የእንጨት ሽበት ስብስብ መርጦ የሚያለቅስ ባንዳ ካለ ገዳይ መሆኑን አውቀህ ታገል ሲሉም ገልጸዋል። እኩል ተማምሎ ለሚገልህ እና ለሚያስገድልህ የመቃብር ቦታ አከፋፋይ በሰፈርና በአምቻ ጋብቻ ለይቶ የሚያለቅሰውን ካድሬ ኢትዮጵያ ውስጥ ሰው በሰፈሩና በአማራ ማንነቱ ተለይቶ ብልጽግና ሲገደል የከረመ ብለህ ጠይቀው። ያኔ አፉ እየዳዳ ብአዴን ሰኔ 15 ደስዬ ደጀኔ፣ አረጋ ከበደ፣ ተመስገን ጥሩነህና አገኘሁ ተሻገር እያለ ሲያላዝን ነው የሚውለው። ይህን ታጋይ መሳይ ካድሬ ስለ ዘመቻ አንድነት ትሩፋቶች ብቻ በመንገር ማባረር ግድ ይላል። ግማሽ ሳቅ ግማሽ ለቅሶ ለአማራ ሕዝብ አይጠቅምም። ወደ አብሮ መሳቅ ወይ አብሮ ማልቀስ መሸጋገር አለብን። ነገሩ ማልቀስ የተፈጠረው ገዳዩን እያየ ከመግጠም ይልቅ ማጀት ስር ሆኖ ከሚያለቅስ ውጭ ሌላ የአርበኝነት ዲኤንኤ ከየትም ሊያመጣ አይችልም። ወጥተህ ግጠም፣ ታገል፣ ለአርበኝነት መስዋዕትነት በመክፈል ትውልድን ነጻ አድርግ የሚል የፋኖ አመራሮች መልእክት ተላልፈዋል። የኦሮሞ ስርዓት ብአዴን የጎንደርና የጎጃም አማራ ፋኖ እንዳይሆንና የአማራን ትግል ለማንኮላሸት ብዙ ደክመዋል ሲሉ የዛ አካባቢ የፖለቲካ አመራሮች ገለጹ። የጎንደር ጎጃም አዋሳኝ ቦታዎች ላይ የእርስ በርስ ግጭት ለማስነሳት እና በዚህ ግጭት መካከል ፋኖ ጣልቃ ይገባልናልና ይታቆስልናል፣ ከዛ ትግሉ አቅጣጫውን ስቶ ወደ እርስ በርስ ጦርነት ይረመዳል በማለት እየታተሩ እንደሚገኙ ተገልጿል። ሰሜን ጎጃም አጠቃለው ካርታ ሰርቶ ይፋ ካደረገ በኋላ ግጭት እንዲነሳ ብዙ ለፋ ባይሳካለትም በዚህ ረገድ በሁለት ጎራ የተከፈሉ የጎጃምና የጎንደር ፋኖዎች ደጋፊ የሚመስሉ ውልደ ብአዴናውያን አልቃሽም ተደሳችም ሆነው ተከስተዋል። ዳርጉን የፋኖ ትግል በብስለትና በጥበብ የሚመራ በመሆኑ ሴራው ከሽፏል። ብአዴን ተጨፋፍሮ ሳይሳካለት ቀርቶ ፋኖ አንድነቱን አጠናክሮ ትግሉ የብአዴን ግሳንገስ ከምድረገጽ ማጥፋት ስለሆነ ሴራውም ትርክቱም አብሮ ይቀበራል፣ አማራ ወደ ነበረበት ክብሩና አንድነቱ ይመለሳል የሚል ጠቅለል ያለ የጎንደርና የጎጃም አንቂዎች የጋራ አቋም ተላልፏል። ባህር ዳር የሚኖሩ ከስርዓቱ ጋር ግንኙነት የሌላቸው አማራዎችን በጎጥ የመመደብ ስራ ሁሉ በመስራት ከዛም የጎንደር አማራዎችን እየለየ በመግደል በማገት ንብረታቸውን በማውደም በጎጃም ፋኖ እየተደረገ ለማስመሰል ብዙ እየተሰራ መሆኑ ታውቋል። በተቃራኒው
የጎጃም አማራዎችም እየለየ ይገድል ነበር። ከዛም ጎንደሬ ጎጃሜውን ገደለ፣ ጎጃሜ ጎንደሬውን ገደለ እያለ ትርክቱን እየሰራ ለመከፋፈል የሚሄድበት ርቀት ከንቱ ሆኗል። በዚህ ረገድ አሁንም የፋኖ ትግል ደጋፊ የሚመስል አልቃሽና ደጋፊዎች አላጣም። ለቅሶም ጭብጨባውም የሚያስጀምሩት የኦሮሞ ብአዴን የሚዲያ ሰራዊት ቢሆኑም የተከተለ አብሮ ሚንጋጋ ግርግር የሚል ግሬሳ ስላለ በጥንቃቄ እንራመድ የሚል መልዕክት ተላልፈዋል። ህገወጥ አጋቾች፣ ዘራፊዎች እርምጃ ተወሰደባቸው። የባህር ዳር ህዝብ በከፍተኛ ሁኔታ በማገት እና በመዝረፍ ፋኖን ከህዝብ ለመነጠል ከመንግስት ጋር በመሰጣር ከፖሊስና ሚሊሻ ጋር ተልእኮዎችን በመውሰድ ለ17 ጊዜ ዝርፊያና እገታ ሲፈጽም የቆየ ሲሆን ከፋኖ ስም ህዝባችን ሲያሰቃዩ የነበሩ 5ቱ እነ ያራጋው ይበልጣል ጌትነት፣ ቆያቸው አሞኛ፣ አይንንግዳ እያሌው፣ ቻሌ በሬ የተባሉ ግለሰቦች አማራ ፋኖ በጎጃም 1ኛ ክፍለ ጦር ባህር ዳር ብርጌድ ፋኖ የህዝብ ልጅ መሆኑን ተገንዝበው ህዝባችንን እንግልት ሳያሳሰበው በከፍተኛ ሁኔታ የመረጃ ስራዎችን አሰርገን በማስገባት 5ቱን ወታደራዊት ሲዘርፉ የነበሩት እንዲወገዱ ተደርጓል። የጣውላ ቤት ባለሙያ 700,000 ብር ተጠይቆ በድርድር ላይ ያለ የተገደለ የአማራ ፋኖ በጎጃም 1ኛ ክፍለ ጦር አጣርቶ የችግሩን ተዋናይ አንገት ለአንገት በመተናነቅ እንዲወገድ ተደርጓል። ታሪኩን የካደ ማንነቱን ይዘነጋል። ይህ የኦነግና የዛሬ ኦሮሞ ጽንፈኞች ሁሉ ስህተትና ድክመት ነው። ኦነጎች ታንዛኒያ ሄደው አደረግን የሚሉት ስብሰባ ገና ባያከትምም ውስጥ አዋቂዎች እንደሚሉት ከሆነ ሸኔ ተብየው አረመኔ ቡድን ያቀረባቸውን ጥያቄዎች ከሞላ ጎደል ቤተ መንግስትና ስልጣን ላይ ያለው አረመኔ መንትያው አገዛዝ ተቀብሎታል። ቀረበ የተባለው ጥያቄ የጋራቸው ነው። የኦሮሞ ግዛቶች የነበሩትን የተባሉት በሰሜን ሸዋ፣ ወሎ፣ ጎጃም፣ ወንበራ፣ ትግራይ ወዘተ የኦሮሞ ተብሎ በኦሮሞ ስር እንዲሆን፣ አዲስ አበባ ፊንፊኔ ተብሎ በኦሮሞ ስር እንዲተዳደር፣ ሸኔ የመከላከያ አካል ይሆናል የሚል ስምምነት ስላልተከበረ ይህ እንዲከበርና ለደረሰበትም ጉዳት ተገቢው ካሳ ተከፍሎት መሪያችን ጃልመሮ የጄኔራል ማዕረግ ተሰጥቶት የበላይ ቦታ እንዲይዝ፣ እስረኞቻችን እንዲፈቱ፣ ፋኖና የአማራው ልዩ ኃይል ላይ ቅጣት እንዲፈረድ፣ ትጥቅ ማስፈታቱ እንዲቀጥል፣ የኦነግ ባንዲራ እንደ አገር ሰንደቅ ዓላማ እንዲጸድቅ፣ በሕጉ መሠረት በመላ ኦሮሚያ የመገንጠል መብትን በሚመለከት ኦሮሞ ብቻ የሚካፈልበት ሕዝበ ውሳኔ እንዲደረግ ወዘተ የሚሉትን አቅርበው የኮሎኔሉ ልዑኮች ከትግራይ መሬት የመጠየቁን ብቻ በዛ ሲሉ ሌላውን ሁሉ ተቀብለዋልም ተብሏል። ኦነግና ሁሉም የኦሮሞ ጠባቦች የኦሮሞን ሕዝብ ታሪክ ክደው አዲስ የግንጠላ ተረት እያወሱ የሕዝብን ትግል ማደናቀፋቸው መዘንጋት የለበትም። በሂደት ከነሼክ ሁሴን ጀምሮ እስከ ሻዕቢያ አቅፎ ሱዳን እስከ ተከለው ድረስ ልዩ ልዩ ኦነጎችን አስተናግደናል። የዛሬ ኦነግ ማዕከልም በአብዛኛው የፈለሱ መኢሰኖች ትውልደ ወለጋ መሆናቸው የሚካድ አይደለም። የነ ሌንጮ ዲማ ኦነግ ከደርግም ከወያኔም ተባበረ እንጂ ለኦሮሞ ሕዝብ ብሎ አልታገለም። ከኖርዌይ፣ ስዊድን፣ እንግሊዝ ጸረ ኢትዮጵያዎች፣ አረቦችና ሶማሊያ እየተረዳ ገንዘብ አካበተ እንጂ ጠቅላላ ጉባኤ አንድም ሳይጠራ አመራር ነን ያሉ ጽንፈኞች እየወሰኑ አስጓዙት እንጂ ለዲሞክራሲና እኩልነት በተካሄደው ትግል ተሳትፎ አላደረጉም። የስልጣን አቋራጭ ፈላጊዎች ነበሩ ናቸውናም ወደ ወለጋ እንኳ ለመግባት በወያኔ ባታሊዮን የታጀቡ ሲሆኑ ሻዕቢያ አጅቧቸው ፍጅት አማራው ላይ አካሂደዋል። ከወያኔ ጋርም በሆኑ ጊዜ በአሰቦት ወዘተ ንጹህ አማራ ዜጎችን ፈጅተዋል። የሚኮሩበት የትጥቅ ትግል በአማራውና
የደቡብ ሕዝብ ላይ ያካሄዱት ፍጅት ብቻ ነው። ወንበራን ሞክረው 32 የፊናንስ ፖሊስ ከመቶ በላይ የሆኑትን ክላሽን የታጠቁ ጠመንጃ ታጥቆ እንደረፈረፋቸውና ወደ መጡበት ዳማዚን ሱዳን እንዳራሯጣቸው እናስታውሳለን። ኦህዴድን መስርቶ ተቆጣጥሮ በፈቃዱ ተቀጥላ አድርጎ ያሰማራቸው መለስ ዜናዊ ነው። የዛሬው ኦዴፓ ኦሮሞ ብልጽግናም የአብይ ጽንፈኞቹ የቀትር ጥላ ነው። ከዚህ ያደረሰው አገዛዙ ነው። አማራውን እንዲፈጅ የረዳውም ባንኮችን አዘርፎ ያከበረውም ከሀገር ካዝና ዘመናዊ መሳሪያ አውጥቶ ያስታጠቀውም ኮሎኔሉና ያለው ጠባብና ዘረኛ አገዛዝ ነው። የኦነግ አመራር ተብዬዎች የትላንቶቹም ሆኑ የዛሬዎቹ እነ ፍሬው ማአሾ፣ ዳውድ ኢብሳ በኦሮሞ ሕዝብ ስም እየነገዱ ገንዘብ ከማካበት ውጭ ለኦሮሞ ሕዝብ ምንም የጠቀሙት ነገር የለም። የኦሮሞ ሕዝብ በጥበት እብደት ከወንድም እህቶቹ አርቁኝ ነጥሉኝ ስላላለ ኦሮሚያ ብላችሁ ኢትዮጵያን ክዳችሁ ለኦሮሞ ሕዝብ መብት በኢትዮጵያዊነት ሲታገሉ የተሰዉትን ሁሉ ክዳችሁ ግንጠላን አቀንቅኑልኝ ብሎ ስለማያውቅ አማራ ብላችሁ ወንድም እህቶቻችንን ሕፃን ርጉዙን ፍጁልኝ ብሎም ስለማያውቅ የኦነግና የዘረኛው አገዛዝ ፍላጎትና ጥያቄ የኦሮሞ ሕዝብ ጥያቄ አይደለም። ጃልመሮና ሸኔ ለኦሮሞ ሕዝብ መብት ታጋይ ሳይሆኑ በኦሮሞም በቀሪውም ሕዝብ ላይ መርገም ሆነው የመጡ ናቸው። የጫጩት አንጎል ያላቸው እነ ሽመልስ አብዲሳ፣ አዳነች አቤቤ፣ ሕዝቅያስ ጋቢሳ አይነቶቹ የሕዝብ ማፈሪያ መሆናቸው ተረጋግጦ ይታያል። ለመሆኑ መሬት ላራሹ ብሎ መርሃ ግብር ይዞ ማን ታገለ? ኦነግ እንዳልሆነ ይታወቃል። የእኩልነት መብት ይከበር፣ ልዩነትና ጭቆና ይወገድ፣ ዴሞክራሲያዊ ሕዝባዊ ኢትዮጵያ እውን ብሎ ሕይወቱን ሲገብር ማን ከደርግ ጋር አብሮ በሽብር ተሳተፈ? መልሱ ግልጽ ነው። በ21ኛው ክፍለ ዘመን ሆነው ሊያከብሩት ያልቻሉትን ዴሞክራሲያዊነት ከፈረደበት ምኒልክ አላገኘንም ብለው የሚያወግዙት እነዚህ ከንቶች የሕዝብን ታሪክ ክደው እየፈጸሙ ያሉት የነፍሰ ግዳይም የነፍሰ ገዳይ ጨካኝ ከፋፋይ ጉዞ ለኦሮሞ ሕዝብም ጭራሹኑ የማይበጅ መሆኑ በገሃድ እየታየ ነው። አገዛዙ የሕዝብን ቤት እያፈናቀለ ለደጋፊዎቹ እየሰጠና እየሸጠ ነው። ከብሯል። ማን ብንል ራሳቸው እንጂ የኦሮሞ ሰፊው ሕዝብ አልፎለት ከብሮ አላየንም። በሻሻም ራሷ በሻሻ እንደሆነች አለች። እንጠቅልላት የሚሏት ድሬዳዋም ስትበለጽግ አላሳዩንም። ጉጂም ውረዱ ከስልጣን አላቸው እንጂ ድጋፉን ሲለግስ አልሰማንም። ቦረናም በስሙ የተሰበሰበውን ገንዘብ ደረሰኝ ከረሃብ ተገላገልኩ ሲል ከቶም አልሰማንም። የኮሎኔሉ ዘመዶች፣ የሽመልስ ወንድሞች፣ የአዳነ ወዳጆች ግን ከብረዋል። በአሜሪካ የከበርቴዎች ሪስ ካርተን ሆቴል እያደሩ በግማሽ ሚሊዮን ዶላር በላይ ቪላዎች ለልጆቻቸው እየገዙም ናቸው። እነ ስብሃት ገብረ ክርስቶስ፣ አዜብ ወሰተ በፖቶማክ ዋሽንግተን ዲሲ፣ በዴኒቨር ላስ ቬጋስ ሲያደርጉ እንደቆዩት ሁሉ አዲስ አበባን ፊንፊኔ በሏት፣ በኦሮሞ ቀበቶ ዙሪያዋን ክበቧት፣ የዜጎችን መሬት ዝረፉ፣ አፈናቅሉ፣ አማራው ዋና ከተማ እንዳይኖር እንዳይገባ አግዱ ወዘተ ያላቸው አንድም ኢትዮጵያዊ ኦሮሞ የለም። የነሱ የጥቂት ዘረኞች ፍላጎት ነው። አማራውን ጨፍጭፉ፣ ስልካቸውን ጥለፉ፣ በሺዎች ያግቱ፣ ሴቶቹን፣ ካህናቱን፣ ሃይማኖቱን ድፈሩ ያላቸው ኮሎኔሉ እንጂ ጨዋው የኦሮሞ ሕዝብ አይደለም። ሲኖዶሱን አፍርሱልን፣ የሕዝብን ታሪካዊ ሰንደቅ ዓላማ አርክሱልን፣ በኦነግ መዝሙር ተኩልን፣ ቴዎድሮስ ምኒልክን አራክሱልን ያለው ኮሎኔሉና ጭፍሮቹ እንጂ የኦሮሞ ሕዝብ አይደለም። ይህን እርኩስ የኦነግ ዓላማና ማንነት አጋልጦ የነበር ፕሮፌሰር ዛሬ በገንዘብ በባለሜንጫዎቹ ተገዝቶ ተገልብጦ ጽንፈኛ ሆኖ ቢገኝም አሁንም ኦነጎች በአውራጃ በሃይማኖት ያላቸው መፈራቀቅ እንኳ ሊያስወግድ ያልቻለውና ያልፈለገው አገዛዝ መላ ኢትዮጵያን አስከፊ ክፍፍል እንጂ አንድነትንና እድገትን ሊያመጣላት የሚችል አይደለም። በታንዛኒያ ውይይት ላይ የሚስማሙበትን እኩይ ጥያቄ ሁሉንም ይፋ እናድርግ ወይስ ደብቀን በሥራ ላይ እናውል በሚለው ላይም እስካሁን ስምምነት አልተደረሰም ተብሏል።
በጎሳ ልዩነት ሳይቀር ከፈራረሰ ዘመን ያስቆጠረውንና ከዴሞክራሲ ይዘት ጋር የተጣላውን የገዳ ስርዓትና የአንድ ብሔር ቋንቋንና የበላይነትን ለመጫን ሁሉም ኦነጎች እያደረጉ ያሉትም ዘመቻ ህዝባችን ታሪክ እንዳሳየው ዘር ሃይማኖት ሳይለይ በጋራ ታግሎ የሚያሸንፈው ይሆናል። ኮሎኔሉን ባልሆነበት ሆነ ብለው በማዳነቅና የነ አብዲሳ አጋን የነፊት አውራሪ ሀብተ ጊዮርጊስን የነጃጋማ ኬሎን ወዘተ ኢትዮጵያዊ አርበኞችን ሚናና ታሪክ በመካድ የተበዳይ አኖሊያዊ ልቦለድን ማጠንጠን የኦሮሞ ጽንፈኞችን ከንቱነት አጉልቶ የሚያሳይ ነው። ለምሳሌ ሎሬት ጸጋዬ ገብረመድህን በኢትዮጵያዊነቱ የኮራና አገርን ያኮራ ምሁር እንጂ የበሻሻ ጥራዝ ነጠቅ ጠባብ አይደለም። የኦሮሞ ሕዝብ አቋም ፍላጎትና ጥያቄ የኮሎኔሉና ጠባብ ጭፍሮቹ አቋምና አረመኔያዊ ድርጊት አይደለም። የዘረኞች የቧልት ድርድር ሕዝብን አይወክልም። አገዛዙም ሸኔም የኢትዮጵያ ሕዝብ ጠላቶች ናቸው። ተደራጅተን ታጥቀን ኢትዮጵያን ከጠባቦች ጥቃት እንከላከል። ማን ያውራ የነበረ ቁጥር 13 የመጀመሪያው ክፍል። ለኢትዮጵያ ሕዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢህአፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማን ያውራ የነበር ብለን በቀጣዩ ሐቁን ለማስጨበጥ ስንጥር ቆይተናል። ይህንኑም በመቀጠልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎቹን በማንሳት መልስ እንሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን፣ ያልጠየቀን፣ ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው። ክፍል 2 ሌላ በደርግ ተጀምሮ እስከ ዛሬ የሚስተጋባ ክስ ደግሞ ኢህአፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቅ ሰፈር ይሰለጥን የነበረው ሚሊሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀው ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ? ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከሐረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከትም ገደብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጭፍሮቹ ኢህአፓን ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት
በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥበው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢህአፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢህአፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢህአፓን አቋም መረዳት ያቃታቸው ደግሞ ያውም የዘቀጡ አሉባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢህአፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኙን አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታው ስለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ፣ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻዕቢያ ለጦርነት ሲያቆበቁቡም ኢህአፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢህአፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔ ሀገራችንን እናድን የሐሰት ጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻዕቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻዕቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዢውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዢውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻዕቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰዉት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጭፍሮቻቸው ቤተመንግስት ሲፈነጩ ይገኛሉ። ለዚህ ነው ገዢዎች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። በአምባገነን ስርዓቶች ሀገርና ቤተመንግስት የተሰየመ ቡድን አንድ ጥቅም የላቸው። አለበለዚያማ ወረበሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻዕቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው። ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል። ኢህአፓ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ከዚህ ሌላ ግን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም የኢህአፓ አባላት ቁጥር ጥቂት አልነበረምና ኢህአፓን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላም ባራለበት ኩበት ለቀማ ይሆናል። ኢህአፓ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያድ ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የኢህአፓ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠለቅ ብለን ከመረመርን ደግሞ ትናንትም ሆነ ዛሬ በኢህአፓ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻዕቢያም
ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ህብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከኢህአፓ መንደር አይታይም። ኢህአፓ ለማንም መንግስት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፈው ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሐቅ የሚደገፍ ማንም የለም። ታሪክን የሚረሳ ስህተትን ይደግማል ተብሏል። ያለፈውን በማስታወስ የቂም በቀልን ቁስል ለማመርቀዝ አይደለም። ወያኔና መሰሎቹ የአጼ ምኒልክና የነፍጠኞች ወንጀል በሚል ህዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር። እና ሶሳ በደኖና አርባ ጉጉ ናቸው የፍጅት ውጤቶች። ከታሪክ ግን ጥሩ መማር ይቻላል። ያኔ ታሪክ ገንቢ ቅርስ ይሆናል። ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለህዝባዊ ለውጥና ለአገር ሲል የታገለው ያ የካቲቱ ጀግና ትውልድ ለባዕድ ርዕዮት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው በአርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው። ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል። ያኔ የካቲቱን ትውልድ ገድል ግን ከአጼውም ከደርጉም አብረው በልተው ከወያኔ ማዕድ የቀረቡ የታሪክ አተላዎች ሲያጎድፉት እየታዘብን ነው። መስዋዕትነትንና ጽናትን ስለሚያክቸለችሉ ለአገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም፣ ግለኝነትን ማንገስ ግን ብልህነት ተባለ። የአገርም ዋጋዋ ረከሰ። በጎ ባህል ተንቆ የባዕዱ ብልሽት ታቀፈ። በስልጣን ያለው ቡድን ደግሞ ባለጌ፣ ዋልጌ፣ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል፣ በሌላ በኩል ደግሞ የአገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ህዝብን ቅርስ አልባ ለማድረግ ባለው አቅሙ ይፍጨረጨራል። የኢህአፓ የትግል ታሪክ የህዝብ ቅርስ ነው። ጀግኖች የደሙለት፣ የተሰውለት፣ መከራ የተቀበሉለት ታሪክ ነው። ልጆቿ በቀይ ሽብር የተፈጁባት ወላጅ፣ ወንድም እህቱ በቀበሌና በማዕከላዊ በደርቅ እስር ቤቶችና ማጎሪያዎች በስየል ተጠብሰው የሞቱበት ሁሉ፣ የሰራተኛው ቀን ሰማዕት፣ የተረሸነው ሰርቶ አደርና የብቸናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው። ህዝብ ሞቶ አያልቅምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም። ይህን ለማረጋገጥ በበኩላችን ማን ያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል። ኢህአፓ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል? ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል። በመጀመሪያ ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። የመደቦች ግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ አለ መስዋዕትነት ትግል የለም። ይደላቸው ሀገር ሰላም ነው ሲሉ በዚያን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል።
ዛሬ የመለስ ሟች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደሰቱ ብዙ ሺዎች ደግሞ የሚበሉት አጥተው በመንገድ አዳሪ ሆነዋል። ወንጀሉና ግድያው ቀጥሏል ማለት ነው። ይህ ያብቃ ብሎ ህዝብ ሲነሳ ኢትዮጵያን በአምባገነንነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም። የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊተፋ ነው። ገዢ መደብ ወይም ቡድን በሰላም አለ ትግል ስልጣኑን አይለቅም። ቢያንስ በኢትዮጵያ ልናየው ያልታደልነው ክስተት ነው። ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት። ኢህአፓ ውድ አባላቱን ሙቱ ብሎ በግዴለሽነት አልማገደም። መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢህአፓ አመራር አባሎች ለመስዋዕትነቱ ግንባር ቀደም ሆነው አልፈዋል። ወያኔን ሲታገሉ እንኳን የተሰዉት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም። ድርጅት ከታገለ መስዋዕትነትን ይከፍላል። ካልታገለና ጠባይ አሳምሮ ገዢውን ሳያስቆጣ ከቀጠለ ደግሞ የሚደርስበት አደጋ አይኖርም። ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቋሚነን ባየሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል። ድርጅት ሲታገል አላቅሙ ነው። መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር። በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት። ኃያሉ ፈረንሳይና አሜሪካን በቪየትናም ሽንፈትን ቀምሰዋል። ኃይል የህዝብ ነው። ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል። መጋፈጥ ይገደዳሉ ማለት ነው። ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ሌላም ቀምሰዋል። ከዱላ ወደ ጥይትና ህይወት ማጣትም ተኪዷል። አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያሾፉ ነበሩ። በደርግም ጊዜ የተለየ ክስተት አልነበረም። በአጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው። ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል። ታገለ አታገለ እንጂ አላስጨረሰም። ራሱ በግለ ሂስ መልካም ዓመታት በፊት እንደገመገመው ግን በከተሞች ይካሄድ የነበረውን ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል። በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል። የአገሬ ሰው የመንደር አውደልዳይ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም። ኢህአፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጨቋኙን ለመታገል ነበር። በዚህም የትግል ሂደት ኢህአፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም የሟቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ተአምር ለማየት እድሜ ይስጠን ማለት ይቻላል። የማይሆን ነገር ነው። ለነገሩ ወያኔም ሻቢያም ዓላማቸውን ባንደግፈውም ከደረሱበት የደረሱት ዋጋ ከፍለው ነው። ኢህአፓ ግን አላሸነፈም ከሚል ተነስተው ይሆናል የሚተቹት። ስልጣን ከመያዝ አንጻር በእርግጥ ኢህአፓ ለስልጣን አልደረሰም። ግን ኢህአፓ ብዙ ድሎችን ተቀዳጅቷል። የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢህአፓ የዓመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው። ኢህአፓ ለራሱ ስልጣን ፈልጎ የትንፍጩ ዱቄቱን አምጩ በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዕዳን በአጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በበቃ ነበር። ኢህአፓ የትግል ትምህርት ቤት ነበር፣ ዛሬም ነው።
ኢህአፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹም የፖለቲካ ሀሁን ጨብጠው ሌሎች ድርጅቶችን አካሄጅ የሆኑት። የኢህአፓ ትውልድ የዘመናዊ ፖለቲካ ጽንሰ ሐሳቦችን፣ የህዝብን ወሳኝነት መርህ፣ የድርጅትን አስፈላጊነትና ስልት፣ የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢህአፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢህአፓን የሚፈራው ለምን ነው ብሎ መጠየቅ ያሻል። ኢህአፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጠዋል። ኢህአፓ ለዚህ ምን መልስ አለው? የኢትዮጵያ ህዝብ ለኢህአፓ ፍቅርና አክብሮት እንጂ ጥላቻ የለውም። የጭቆና አገዛዝ የግልጽና የስውር ጠበቆች በእርግጥ ኢህአፓን ለማስጠላት ትናንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢህአፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢህአፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላቴ የሚላቸው ናቸው የኢህአፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው፣ ታገለው። ኢህአፓ ከጎኑ ቆሞ ተሰዋ፣ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢህአፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳዴ ሲል ጀምሮ ታገለው። የህዝብና የኢህአፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢህአፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢህአፓ የሚለው ስም የትግል መለያ፣ የሚያኮራ ቃላትና ቅጥረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢህአፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም። ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ ኢህአፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓንን ወያኔንን የሚሉ አሉ አይደል? የህብረት ጥያቄ ከተነሳ አይቀር ኢህአፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሁን ልቆጣጠር ብሎ ያስቸግራል ይባላል። ይህ ሐቅነት አለው? ኢህአፓ ለአንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባቂዎች አመቺ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢህአፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢህአፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የወያኔ ቡድንም ያው ነው። ኢህአፓ አለ እንዴ ባላፉ ለችግሩ ሁሉ ኢህአፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ። ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢህአፓን ይከሳሉ። ተቋሚ ሲነሳባቸውም የኢህአፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢህአፓ ላይ የተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሐቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አግ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢህአፓ በደፈናው ዞርበል ሳይ ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለው ሌሎች ለምን አስፈልገው አላለም። ወያኔንም ለህብረት ጋብዞ ብዙም ሞክሮ ነበር፣ ግን ወያኔ መተባበር አልፈለገም። ከወያኔ ጋር ውጊያዎችም ከተደረጉ በኋላም ቢሆን የህብረቱ ጥረት አላቆመም ነበር።
ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር እያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ። ከኢዴሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል። በቶሮንቶ ካናዳም ህብረት ለመመስረት ከሜሶን እና ሌሎች ድርጅቶችም ጋር ኢህአፓ ተሰብስበው ጥረታቸው ለባዕድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽፍም ቢዘገይም ኢዴሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል። ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢህአፓ ድምፁ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዴሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢህአፓ በእኩል ተቀላቅሎ ድምፅም የሚወስነው በዲሞክራሲያዊ መንገድ ነበር። ኢዴሃንን ለመሰረተው ስብሰባ የቀረቡት ሰነዶች ኢህአፓ የጻፋቸው አልነበሩም። ውሳኔውም ሆነ በግልጽ በድምጽ ብልጫ የተወሰነ ነው። የኢዴሃ አመራር በዋና መልኩ በአገር ቤት ነው። ኢህአፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢህአፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢህአፓ ሊሆን አይችልም። ድርጅት ነን ብለው ግን እንደ በሳል ድርጅት መታገል አቅቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢህአፓን መወንጀሉ አያዋጣቸውም። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋመው መንግስት በኢህአፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢህአፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢህአፓ በተጨባጭ ልዩ ቦታ ይኑረኝ፣ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይ ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስፍኖ ባለበት ጊዜ ላይ አይደለንም። የኢህአፓ አባላት በያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢህአፓ በስራው አለሁ ማለቱ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደ ጸጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢህአፓ ነፃ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንም እንደሚያውቀው ደግሞ የኢህአፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢህአፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የህብረትን ክንድ አዳክመው ኢዴሃህንም ጎድተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል። ዛሬም ለቆጠኞች የነጻነት ዋጋ ድንበር እስከዚያ ነው። በዘመናት መርህ ግንባርህን አሳየው ለመድብ ለፓርቲ
ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው 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 ግንባርህን አሳየው